ሌላ ዙር ደም አፋሳሽ ጦርነት ሊካሄድ ነው የተባለ ዓለም አቀፍና ክልላዊ ውጥረቶች እየተሰሙ ባለበት ሁኔታ ላይ ነው ያደረጉት ውይይትም በዋነኝነት ዳግም ወደ ጦርነት እንዳይገቡና ሁለቱም ወገኖች ብልጽግናም ህወሓትም ወደ ፕሪቶሪያ ስምምነት እንዲመለሱ የማግባባት ነው። ትናንትና ይሄን አድርገዋል። ይሄን ተከትሎ ዶክተር ደብረጽዮን ባለፈው አንድ ነገር ተናግሮ ነበር። በናይጄሪያ በእነ ኦሉሴጉን ኦባሳንጆ ከምንዳኝ ራሳችን ቁጭ ብለን አንመካከርም ወይ እኛን ይሸመግለናል ከዛ ድረስ መጥቶ የሚለውን ነገር ብልጽግናዎች እሷን በማውጣት ይሄው ደብረጽዮን እንደዛ ብሎ ነበር። አሁን ግን ኦሉሴጉን ኦባሳንጆን አነጋገረ ይላሉ። እኔ ግን ደብረጽዮን አይደለም ትዝ ያለኝ ኦሉሴጉን ኦባሳንጆ መቀሌ ገቡ ሲባል የብልጽግና ፍርሃትና ድንጋጤ ነው የታየኝ። ለምን ካልሽ አብይ ደብረጽዮን ያለው ሳይሆን አብይ ያለው ነው ትዝ ያለኝ። ምንድን ነበር አብይ ያለው? ካሁን በኋላ የምናውቀው አካል የለም እነ ደብረጽዮንም ማለት ነው። ስለነሱ ያገባንም አሁን እኮ ነው ያለው። በቅርቡ እኛ የተደራደርነው ከጌታቸውና ከጻድቃን ጋር ነው፣ ሌላውን አይመለከተንም የሚል ነገር አደረገ። እስኪ አብይ እንስማ። መጀመሪያ ነው ከጀነራል ጻድቃን ጋር ነው፣ ከጌታቸው ረዳ ጋር ነው፣ ከአሰፋ ብርሃ ጋር ነው። በስፍራው ያልነበሩ ሰዎች አንዳንዶች ፕሪቶሪያን የማያውቁ ሰዎች ደግሞ ፕሪቶሪያን እናስከብር ይላሉ። እና የወለደችው እያለች የታቀፈችው እናት ልሆናለች የሚለው ነገር እሱ እንግዲህ እንደምታየው ነው። እነ ደብረጽዮን የሄዱበትን ፕሪቶሪያ ላይ አናቃቸውም፣ እኛ የምናደርገው ከማን ጋር ነው የሚለው ከጌታቸው ከጻድቃንና ከአሰፋ ብርሃ አለ። የስያ ብርሃ ወንድም አሰፋ ብርሃ ሄዱ እነሱ ጋር ነው አለ። ይህን ያለ የፌደራል መንግስት አካል መሪ ነኝ የሚል አካል ኦሉሴጉን ኦባሳንጆ ትናንትና መቀሌ የሄዱት መቼም በኤርትራ በኩል አቋርጠው አይደለም የገቡት፣ ተሸሽገው አይደለም፣ ከአዲስ አበባ ነው የመጡት። ፍርሃታቸው እንድትመለከቱ ብዬ ነው። ምን ያህል ብልጽግናና አብይ እንዴት እንደደነገጡ። ከወር በፊት ፎከረ እንጂ ህወሓት ላይ አስታርቁኝ የሚለው ተማጽኖ አሁንም እንዳለቀቀው እንድትመለከቱ ነው። ይህም ብቻ አይደለም የገረመኝ፣ አናቀውም ማለቱ ብቻ አይደለም የገረመኝ፣ በዚህ ፉርሽ ሆኗል። ትናንትና ጌታቸው ረዳና ሬድዋን ሁሴን የደህንነት ሹሙና የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ አልጀዚራ ላይ አንድ ጽሁፍ አወጡ። ጽምዶ የሚባለው አካል ይላል አልጀዚራ ላይ ያወጡት ጽሁፍ በሁለትና በሶስት ቀናት ነው የሚለው። በሚቀጥሉት ፍርሃታቸው ተመልከች። ጦርነት ሊጀምር በኢትዮጵያ ላይ እያሟሟቀ ይገኛል። ጽምዶ ማለት ኤርትራ ሱዳንም እየረዳቻቸው ነው። ፋኖም በሀገር ባንድ አሉ። እነሱ እየረዳቻቸው ስለሆነ በሀገራችን ላይ ጦርነት የሚከፍቱት መቼ ነው አሉ። እንግዲህ እንመለከተዋለን። በሚቀጥሉት 3 ቀናት ጦርነት ሊያውጁብን ነው አሉ። ተመልከች። ጌታቸው ረዳ የአብይ ጋር ነው የሚውለው። ማን ነው የጻፈው ብንል ተመካክረው የጻፉት ነው። አብይን ብለህ ጻፍ ብሎት ነው። ያ ሬድዋን ሁሴን ማን ጋር ነው የሚውለው? አብይ ጋር ነው የሚውለው። ስለዚህ ጽምዶች ምን ሊሉብን ነው አሉ። ጦርነት ሊከፍቱብን ነው በ3 ቀን ውስጥ አሉ። የዛሬ ሳምንት ፊልድ ማርሻል ብርሃኑ ጁላ ምን አሉ? እስኪ እናዳምጣቸው። ፊልድ ማርሻል እነጌታቸው ያሉትን እንዳትረሱት። የዛሬ ሳምንት ፊልድ ማርሻል ብርሃኑ ጁላ ያሉትን ተመልከቱ። ጽምዶ ብሎ መጥተዋል። ዛሬም ታሪካዊ ጠላቶቻችንና ምቀኛ ጎረቤታችን ተቀናይተው የውስጥ ባንዳ ቀጥረው አገራችሁን ለማፍረስ እየሰሩ ያለበት ጊዜ ነው። እድሜ ለመከላከያ ሰራዊታችን አከርካሪያቸውን መጥቶ ተሽመድምደው ጣረሞት ላይ ያሉበት ጊዜ ነው። እንግዲህ ተመልከች። መቼ ተጀምሮ ነው? የዛሬ ሳምንት ነው ይሄን ያደረኩ። እንዴ የሚገርሙ እኮ ነው። ወደ ድንጋጤ የሚያወሩትን አያውቁም እኮ የምልሽ። ጣረሞት ማለት መትታቂያለሽ አይደል? የመጨረሻው ነፍስሽ ልትወጣ ተሽመድምደው አብቅተው ተሰባብረው አለ ጌታቸው ረዳና ደግሞ ትናንትና ተመልከች። በሚቀጥሉት 3 ቀን ማንኛቸውን እንመን ድባብ ሁሉ ነው እኮ የሚለው ነገር በሰሜን ኢትዮጵያ በድጋሚ የጦርነት ድባብ መኖሩን ለማስጠንቀቅ ዓለም አቀፍ ማህበረሰብ አስቸኳይ ግፊት እንዲያደርግ ነው ጥሪ ያደረጉት። እና ይሄኛው ያው እንግዲህ ፊልድ ማርሻሉ ጦርነቱ ተጀምሮ መከላከያ አከርካሪያቸውን መጥቶ ጣረሞት ይዟቸው መቼም አማረ ችግር አለ ቋንቋ ላይ እዛ አካባቢ ማለት ለመግለጽ በጣም ስሜታዊ ስለሆን
ሲሆን አንዴ ትዝ ይላል አይደል? በትላልቅ ቦታዎች ላይ የሚናገረው ነገር ሰውየው እኔ ምን ሲጋራ ምናምን እንደሚያጨስ ያው ፊቱ ያስታውቃል። አንዳንድ ነገሮችንም የሚያጨስ ይመስለኛል። በጣም ያመልጠዋል አንዳንዴ። አዎ። እና እንግዲህ እኔ የሚገርመኝ እዛ ሰፈር ያለው ድንጋጤ ተግባብተው እንኳ እስከማይነጋገሩ ድረስ ነው። ተመልከች። ይሄ ፊልድ ማርሻል ናቸው የሚባለው ስልጣናቸው ምንድን ነው? የኢፌዴሪ ጦር ኢታማዦር ሹም ናቸው። እነዚህ ኢታማዦር ሹሙ ዋናው የጦሩ ማለት ናቸው። እነዛኞቹ ደግሞ ተራ ሰዎች አይደሉም። ማለት አብይ ጋር የሚውሉ ናቸው። ጌታቸው አማካሪ እና ደህንነት ሹም ናቸው። ምን አሉ? ከሳምንት በፊት ዋናው ተሰባብረው አከርካሪያቸው ደቆ ጣረሞት ውሃ እያሉ ነው። ጣረሞት ሊሞቱ ደርሰው አሉ። ይሄን አሉ እሳቸው። አበቃላቸው ማለት ነው። ማለት የብልጽግናም ደጋፊ አብቅቶ ሲል ጌታቸውና ደግሞ እንትና መጡና ጽምዶ ብለው ተንትን ብለው ጦርነት ሊያደርጉብን ነው፣ ሊከፍቱብን ነው አሉ። በአሁኑ ወቅት የህወሓት ቡድን በኤርትራ መንግስት ቀጥተኛ ድጋፍ ታግዞ በፌዴራል መንግስቱ ላይ አዲስ ጥቃት ለመሰንዘር የተዘጋጀ መሆኑን አመልክተዋል ይላል። ማለት ከጣሩ በፊት ማለት ነው። ከጣሩ በፊት እኮ ነው። እና እኔ ምን እንደሚናገሩ አያውቁትም። ተግባብተው እንደው ለመዋሸት እንኳ ተነጋግሮ መዋሸት የለም እንዴ? ፕሮፓጋንዳ እንደው ተነጋግረሽ አትዋሽም እንዴ? እንደው ሌላው ቢቀር እንደው አንድ አይነት እንኳ ባይሆን ትንሽ የሚቀራረብ እንትን ነገር አትለቂም እንዴ? ፕሮፓጋንዳ ምን ያህል በዛ ላይ የሚያሳይሽ ለምንድን ነው? ይቺ ነች እውነቷ። እንትኗ ይቺ ባዶ ፉከራ ናት። የብሬ የነ እንትና ነች ስጋቷ፣ የነ ጌታቸው ናት። ለምን ኦባሳንጆ መጣ። አብይም እኮ ምን ብሎ ነበረ? አናቅም ደብረጽዮን ፕሪቶሪያ ያልተደራደረ ጋር አናቅም፣ የምናውቀው ጻድቃንን ነው፣ ጌታቸውን ነው፣ አሰፋ ብርሃን ነው አለና ኢግኖር አድርጌዋለሁ አለ። አሁን ግን ማንን ላከ? እባክዎ ሂዳችሁ አንድ ነገር ቢዱልኝ፣ እንደው እየረበሹ ነው የምትለው ነች። ስለዚህ ምንድን ነች የብሬ አንቺ እንዳልሽው ነው። ሌላ ነገር ተወስዳ የምታረጋት ነገር የለችም። ያቺ መጥፎ ነች። እቺ ከእንትኗ በላይ የምትወሰደው ነገር አንዴ ትዝ ይለኛል። እንግዳ ዘርነጋ ታስታውሻለህ? እንጀራ እየጋገረች ምጣዷ ላይ ከታች እሳቱ ላይ ያችን ነገር ጫን ሲያደርግባት ሸታት ሊጡን ይዛ ባዞሪያውን ይዛ አስፋልት ላይ ወጣች እና መጥፎ ነው። እንደዛ ነው የሚያደርግሽ። እና ወደዛ ነው። ይሄኛው ዝም ብላ ፉከራ ናት። ከፍተኛ ግን በነገር ላይ ደብረጽዮን በጣም ተስማምቶታል። ይሄ ደብረጽዮን እንዴ ተመልክተው በጣም ተስማምቶ ፋኑ ያለው አይደል? ወፈረ በጣም ተስማምቶታል። ኩራቱ ሁሉ ኮንፊደንስ ሁሉ እኔ እኮ ህወሓት በጣም እና አብይ አህመድ ህወሓትን በጣም ነው የሚፈሩት። ከመፍራታቸው የተነሳም ይመስለኛል በጦርነቱ ላይ ህወሓት እየተሸነፈ ባለበት ሰዓት እንደገና ፈሩት መሰለኝ፣ አስቆሙት ጦርነቱን። ከዛ በኋላ እንታረቅ ምናምን ብለው ሄደው ያን ሁሉ ጥፋት ካደረሱ በኋላ ሸልመው ነው ጌታቸው ረዳን እንደገና እባካችሁ እንደገና ግዙን፣ እባካችሁ እንደገና እንደ ድሮ እንዳሳደጋችሁኝ አሁንም ግዙኝ እያለ ይመስለኛል ከእስር ቤት ከምን አወጣቶ መልሶ ሰቀላቸው። ይሄው አሁን መልሰው ጭንቅላቱ ላይ ቁጭ አሉ። በምንም ተአምር እነሱ ይገዙታል እንጂ እሱ አሁን ለዚህ እኮ ነው አሁን አንድ ሀገር ላይ እነሱን አላቃቸውም ካለ ትግራይ የኢትዮጵያ አንድ አካል ነች አይደል? እነሱ ብቻቸውን ከኦባሳንጆን ጠርተው እጅ ለእጅ እንዲተያይዘው በየጊዜው እኮ ነው የምታየው። በየጊዜው ትግራይ አካባቢ ላይ የሚወሰን ውሳኔ ተግባራዊ እየሆነ ነው የሚሄደው። በተለይ ከውጭ ሀገር ግንኙነት ጋር ልክ እንደ ሀገር ነው አክት የምታደርገው። ይሄኛው በቃ ተደብቆ በበር ስር ምናምን እናንተ ሂዱና እንዲበሏቸው እስቲ በዚህ ጋር ሽማግሌ በዚህ በኩል እያለ የሚሄድበት ነገር የሚያሳየው አሁንም ከህወሓት ባርነት ነፃ አለመውጣት ነው ግለሰቡ ራሱ። አብዛኞቹ እዛ ብአዴን ምንም በላቸው ይሄ ድሮ ህወሓት ወያኔ ሲገዛቸው የነበሩት ሁሉ ከህወሓት ኃይሎች በስነ ልቦናም ይሁን በምናምንም ነፃ ያለመውጣት ችግር አለ። ስለዚህ አሁን ይኸው እነሱ እጅ ለእጅ ተያይዘው እንትን ይላሉ። እነዚህ ለአልጀዚራ መግለጫ ያወጣሉ። በዚህ በኩል እየወጣ ይናገራል ለፓርላማ ምናምን። ምን ቆም ምንም አላቆምም። አሁን ገና ተገደው ደግሞ ድርድር ውስጥ ይቀመጣሉ። እኔ ጦርነቱን እቃወማለሁ፣ ህወሓትን ደግሞ አልደግፍም። ህወሓት በኢትዮጵያ ላይ ከባድ የሆነ የዘር ፖለቲካ ትግራይን ራሱ በዚህ ሁኔታ ላይ በጦርነት ይህን ያህል ውድመት እንዲደርስ በአማራ በሁሉም ላይ ከትላንት እስከ ዛሬ ወንጀል አለበት መጠየቅ አለበት ብዬ የማምነው ድርጅት ነው። እንደሱም ሆኖ ግን እና ብልጽግናዎች አሁንም የህወሓት ባሪያ መሆናቸውን የሚያሳይ በዚህ አጋጣሚ
ልክ ነው። ሌላው አካል መጠንቀቅ አለበት የሚለውም ነገር አንቺ ጋር ለምን ለማድረግ የሆነች ነገር ስምምነት ቀጭን ክር ቢያገኙ ሌላው አካል መጠንቀቅ አለበት። ሁሌም 10 ጊዜ እንትናን እየላከ ያለው የስልጣን ጉዳይ ነው ሽኩቻቸው፣ እርግጠኛ ነኝ። ለዚህ ለስልጣን ሽኩቻው አንዲት መስመር ቢያገኙ ሊታረቁም ይችላሉ፣ አይታወቅም። እሱ ምንም ጥርጥር የለውም። እሱና ትናንትና ጌታቸው ረዳ ትናንት ሲተቸው ደብረ ጽዮንን ሲተቸው የሆነ ከንት ሲል አንዲት እንትን የምትል ነበረችና ፕሬዝዳንትነቱን ይወዳል። ስልጣን ሲባል ፕሬዝዳንት ካልሆነ ይደብረዋል በጣም ስለሚደብረው እኔ የክልሉ ጊዜያዊ ፕሬዝዳንት ሲሆን የሱንስ ምንም በለው ተባለ ስብሰባ ላይ። የፕሬዝዳንቱ አማካሪ ተብሎ ነበር። አይ ከሱ በፊት አንድ ነገር ይጨመርበት በፕሬዝዳንትነት ማዕረግ ተባለለት። በፕሬዝዳንትነት ማዕረግ የፕሬዝዳንቱ አማካሪ ተባለለት ብሎ ሲፎግረው ነበረ ደብረ ጽዮንን ማለት ነው። ግን የሆነ ሆኖ ፕሬዝዳንትነቷን መልሶ ጨብጧታል። እንዳልኩሽ ነው ብልጽግና ፍርሃት ውስጥ መግባቱን የሚያመላክት ነው። ይሄ ጉብኝትም ሆነ የብርሃኑ ጁላ ንግግርም ሆነ አጠቃላይ የምንሰማው እነ ሬድዋን የጻፉት ጽሁፍ እሱ እንደተጠበቀ ሆኖ ደግሞ ቅድም እንዳልኩሽ ጥንቃቄ ደግሞ ያስፈልጋል። በሌላው የፖለቲካ እንትን መሰረት ቡድን ክፍፍል መሰረት ምናልባት የሚያስተሳስር ክር ካለ የሽምግልና ክር ካለ ያ ነገር አይመጣም ብሎም መዘናጋት አያስፈልግም። ሁሉን ነገር በጥንቃቄ መመልከትም አስፈላጊ ነው የሚለውን ማህበረሰባችን እንዲመለከተው ነው። አዎ የትኛውን ቦታ አቅጣጫ ላይ ያለውን ለማመን በጣም ከባድ ነው። እዛ አካባቢ ጌታቸው ረዳ የሚባል ሰውዬ ማለት ነው አብይ አህመድ ከዚህ የበለጠ የኢትዮጵያ ሕዝብ እንዳለ ተደምሮ ጌታቸው ረዳ የሰደበውን ያህል ሊሰድበው ይችላል እንዴ? እንዳለ በቃ እሱን የሚያክል በሱ ደረጃ ሊሰድበው የሚችል ሰው የለም። ግን አብይ አህመድ ጋር አሁን ተጠግቶ ሌላ አጀንዳም ሊኖረው ይችላል። ግን አብሮ አሸሼ ገዳሚ እያሉ ነው። እነዚህ ሰዎች በዛ ምትል በዚህ በማንኛውም ሰዓት ለጥቅማቸውና ለስልጣናቸው ሲሉ የሚከረባበቱ ይሉኝታ ቢሶች ናቸው። በጣም ስር የሰደደ የሴራ ፖለቲካ እጃቸው ውስጥ ያሉ ሰዎች ናቸው እና በማንኛውም ሰዓት ምንም ነገር ሊደረግ ይችላል፣ ምንም ነገር ሊሆን ይችላል ብዬ ነው የማስበው።